ቤተሰብን ለመጎብኘት ወደ አገር ቤት ሄጄ ነበር። ራሴን ለመጓዝ አይደለም፣ ልቤን ለማየት። እነሱን ካየው በኋላ ልቤ ተሞላ። ነገር ግን በመመለስ መንገድ ላይ ሳለው በአየር ማረፊያ ብዙ ወጣቶችን አየሁ። ትንሽ ሻንጣ ተሸክመው ትልቅ ህልም በልባቸው ይዘው አገራቸውን ለመተው የተዘጋጁ። ሲያልፉ ስመለከታቸው ልቤ ተጨነቀ። ሆዴንም በጣም አመመኝ። ደስታ በፊታቸው ነበር፣ ግን መጥፋትም ነበር። አንዳንዶቹ ይስቁ፣ አንዳንዶቹም ዝም ብለው ይመለከቱ ነበር። ሁሉም ግን ጠንካራ መሆን ይሞክራሉ። እኔም ልነግራቸው ፈለኩ። ከዚያ ወገን ሕይወት አልቀላቀላቸውም ብዬ ተነሳሁ። ስለ ብቸኝነት፣ ስለ ከባድ ሥራ፣ ስለ ሌሊት በማንም የማይሰማ የሚለቀስበት ሰዓት ልነግራቸው ፈለኩ። ነገር ግን ራሴን አስታወስኩ። እኔም ከዚህ በፊት በዚህ አየር ማረፊያ ቆሜ ነበርኩ። ወላጆቼ አትሄድ አሉኝ፣ አስጠነቀቁኝ። አልሰሟቸውም። ስለዚህ ዛሬ ዝም አልኩኝ። አንድ ወጣት በፊቴም አለፈ። አይኑ በሩቅ ይመለከት ነበር። ምናልባት እኔን ያየኝ መሰለኝ፣ ግን ታሪኬን አላየም። እኔ ደግሞ አልተናገርኩም፣ ምክንያቱም ሁሉም ሰው በመንገዱ ራሱ መሄድ አለበት። አንዳንድ ትምህርት በርቀት ብቻ ይማራል አልኩኝ። በአይሮፕላን መግቢያውም ሲደርሱ አንድ ጸሎት ላኩኝ። እግዚአብሔር ይጠብቃችሁ፣ ከሕልማችሁ አትጥፉ፣ አገራችሁን እንዳትረሱ እና አንድ ቀን በሰላም ተመለሱ አልኩኝ። ስላደመጣችሁኝ አመሰግናለሁ። ሼህ